እማዬ ምን ሆነች? ውይ በፈጣሪ ናታን፣ በጣም ይቅርታ። ናታን ንገረኝ፣ ምን ሆና ነው እማዬ? ያው ግፊቷ ትንሽ ጨምሮ ስለነበር ለዛ ነው። አሁን ደህና ነች። ለምን እንዳልነገርከኝ? እሺ ቤት ናት? መኝታ ቤት ነች። ያው ምግብ አልበላም ስላለች እባክሽ እስኪ ተቆጥተሽ አብያት ልጅ። በጣም ይቅርታ ናታን፣ መናገር አልነበረብኝ መሰለኝ። አይ ችግር የለም፣ ማወቁ አይቀርም ነበረ። ቅድም ውጪ ስለነበረች አልደወልኩላትም ለዛ ነው። እና ምን ይምጣ? አይ ምንም። አንዴ እንኳን ተረጋግታ ልትሰማኝ ሞከር። ንገሪኝ፣ ምንድን ነው የምሰማሽ? ንገሪኝ፣ ምንድን ነው የምሰማሽ? ያኔ በውሸቶችሽ ልቤን ደጋግመሽ እንደሰበርሽው አሁንም ልትሰብሪው? ውሸት እኮ አይደለም ቅዱስ፣ ማያን እኮ አግኝቻታለሁ። ዝም በይ። ማያን እንግዲህ አገኘዋት ብሎ ቅዱሴ ከዚህም በፊት እጅግ በጣም ተደስቶ በሩን አንኳኩቶ ሲጠይቅ ግን ማያ እንደሌለችና ማያ እንዳልሆነች ካወቀ በኋላ ቅዱሴ እጅግ በጣም ነበር የተጎዳው። እንግዲህ ቅዱሴ በዛኑ ጊዜ እንደጠፋ አልተገኘም ነበረ። ሆኖም እንግዲህ ዛሬ ላይ ሮዚ ከሆስፒታል አግኝተዋለች። ከሆስፒታልም አግኝተው እንግዲህ እሷ እጅግ በመደሰት ዛሬ ላይ ማያ እንደመጣች ልትነግረው ነበር የሄደችው። ማያ መጥቷለች ብላ እንግዲህ ለቅዱሴ ብትነግረውም ግን እሱ ደግሞ ማያ እንደመጣች ምንም ነገር አምኖ አልተቀበለም ነበረ። ሆኖም እንግዲህ ቅዱሴ እንደዛ አይነት ነገር እንኳን ቢሆንም ማያ መጥቷለች በማለት እንግዲህ እሱም ማያ የመጣች መስሎት ሲያስብም እንግዲህ ማያ እንዳልመጣች ባወቀ ሰዓት እጅግ በጣም አዝኖና ተጎድቶ እንግዲህ ማያ ነኝ የምትለዋም ልጅ መጥቷ ከሮዚ ጋራ ከቅዱሴ ጋር ናታን ጋር በመሆን እንግዲህ እየፈለጉ ቆይታ አድርገው እንደሆነ የምናስታውሰው ይሆናል። እንግዲህ ሮዚ ካገኘችም በኋላ ያለውን ነገር ልታስረዳው ብትሞክርም ቅዱሴ እንደምታዩት እጅግ በጣም ተናዷል። ከዚህም በፊት ዋሽተሽኝ ልቤን ሰብረሽኛል፣ አሁን ደግሞ ዳግም ልቤን ልትሰብሪ ነው ወይ የመጣሹ? በፍጹም ልቤን እንድትሰብሪ አልፈቅድልሽም በማለትም እንግዲህ ገፍትሮ እስከ መወርወር ድረስ ይደርሳል። እንግዲህ እሷም ደግሞ ውሸቴን አይደለም፣ አንድ ጊዜ ብቻ አዳምጠኝ፣ አሁን ማያ መጥታለች ብላ ትላለች። እንግዲህ እሷ ማያ ማን እንደሆነች ስላላየች እውነተኛ ትክክለኛዋ ማያ የመጣች መስሏታል ማለት ነው። እንግዲህ ትክክለኛዋ ማያ እች አይደለችም። እሷም እንግዲህ ለጓደኛዋ ደውላ በትክክል አምነውኛል እኔ ማያ መሆኔን በማለት እንግዲህ ትነግራታለች። እውነት አምነውሻል ብላ ስትልም አዎ ካለምንም ጥርጣሬ ማያ እንደሆንኩኝ አምነውኛል፣ አሁን ሁሉንም ነገር በእጄ ማስገባት እችላለሁ እያለ ትገኛለች። እንግዲህ አሁን ላይ ቅዱሴ እሺ ብሎ እንኳን ለሮዚ ቢመጣላት እንግዲህ በመጀመሪያም ልቡን ሰብረዋለች። አሁንም ደግሞ ልቡ መሰበሩ የማይቀር ነገር ነው። እንግዲህ እንደምንም ብላ አሳምና ስታመጣ እሱ ማያ ማን እንደሆነች ለይቶ በደንብ ያውቃል ማለት ነው። እንግዲህ አሁን እዚህ ጋር ሲመጣ ምን ይፈጠር ይሆን? እጅግ ነው የሚያሳዝነው። እንግዲህ ቅዱሴም ሮዚም ያለችበት ማለት ነው። ሆኖም እንግዲህ በባለፈው ክፍል ላይ ሰላም ሚስቴ እንደሆነች መናገር አለብኝ፣ እስከ መቼ ነው ማያ የምትጫወትብን ማኪ በማለት እንግዲህ ናቲ እጅግ በጣም ተናዶ እየወጣ እያለ እሱ ልክ ከበር ሲወጣ እሷ ደግሞ በር ስር ሆኗ እያዳመጠች ነበረ። በዛ እንግዲህ በር ስር ሆኗ እያዳመጠች በነበረው ማለት ነው። እሱም አሁን ዞር በይልኝ፣ እኔ የራሴን ህይወት መኖር ነው የምፈልገው። ለምንድን ነው በአንቺ የተነሳ ቤተሰብ እየተበጣበጠ ያለው? ቀጥ ብለሽ ከህይወታችን እንድትወጪ ይፈልጋለሁ በማለት እንግዲህ ናቲ ሲናገራት እሷም እጁን ትወስድና ደረቷ ልቧ ላይ ታደርግና አየክ ልቤ የሚመታው ላንተ ነው፣ እኔ አንተን አጥቼ መኖር አልችልም ብላ ትለዋለች። ማዘርም ደግሞ እየሰማች ነበረ።
ከዛን እንግዲህ እሱም በፍጹም ካንቺ ጋር አልኖርም፣ አሁን ቀጥ ብለሽ ከህይወታችን ብቻ ሙልጭ ብለሽ ውጪ በማለት ይናገራታል። እሷም በፍጹም ከህይወት አልወጣም እያለች እንግዲህ እሱም በደንብ አድርጎ ከነገራት በኋላ እጅግ በቁጣ ማዘርያዋም እንግዲህ ደም ግፊቷ ይነሳና ራሷን ትስታለች። ሆኖም እንግዲህ እንደምንም ብለው አምቡላንስ ጠርተው ለአምቡላንስ ተደውሎ ውሃ ሰጥተዋት ወደ ሕክምና ይወስዷታል። ወደ ሕክምና ከወሰዷት በኋላ እንግዲህ ናታን ብቻ ነበረ ሆስፒታል የነበረው። እንግዲህ ሮዚም ቅዱሴን እያሳደደች ትገኛለች። ማኪም ደግሞ እንግዲህ በፍጹም እኔ አልተውክም፣ በፍጹም ሰላም የምትለዋን ልጅ አታገባም፣ ሌላ ሀሳብ ማፍለቅ አለብኝ በማለት ለዶክተር ለጓደኛዋ ትደውልና ነፍሰ ጡር እንደሆነች የሚመስል እንድሰጣት ታስደርጋለች። እንግዲህ በዚህን ሰዓት ደግሞ ቅዱሴ እጅግ በጣም ናቲ እጅግ በጣም ተጨንቆ የእናቱን ህመም እየተጠባበቀ ነበረ። እንግዲህ እሷም ተሹላት ነርሷም እንግዲህ ሰላም እንደሆነች ትነግረዋለች። እሱም እንግዲህ ደስ ብሎት ከሆስፒታል ይዟት ሊወጣ ይገባል ማለት ነው። ከወጣም በኋላ ነርሷ በደንብ ተጠንቀቁ፣ ደም ግፊቷ ስለሚነሳባት የሚያበሳጫትን ነገር አታድርግ፣ አሁን ላይ ደህና ናት ብላ እንግዲህ ይዟት ወደ ቤት ይመለሳል ማለት ነው። እንግዲህ ማኪ ተንኮል የማያልቅባት ማኪ እንግዲህ ይሄ የእርግዝና ቼክ ማድረጊያውን ትይዝና እንግዲህ ከያዘች በኋላ አየህ ማኪ ብራንድ ናት፣ መቼም ቢሆን አንተን አጥቼ መኖር አልችልም እያለች እንግዲህ እያስካካች ትናገራለች ማለት ነው። እና አሁን ወደ ሳይሆን ተገደ ታገባኛለ፣ ቀጥ ብለ ታገባኛለ እያለች እንግዲህ እንዲያገባት ትናገራለች። ሆኖም እንግዲህ ወዶና ፈቅዶ ሳይሆን ተገዶ እንደሚያገባት እየተናገረች ነው የምትገኘው ማለት ነው። እንግዲህ እንደዚህ እንደሚያገባትም እየተናገረች ያለችው በሙሉ ኮንፊደንስ ነው ማለት ነው። እንግዲህ እንዲያገባት እያሰበች ያለችው ማለት ነው። ሆኖም እንግዲህ እሷ ይሄንን ነገር ነፍሰ ጡር ነኝ ብላ ካለች በኋላ እንግዲህ ሰላምም ሆነች ማንም ብትመጣ ይሄንን ነገር እንግዲህ ነፍሰ ጡር ነኝ ካልኩኝ ሁሉም ሰው ይቀበለኛል። መቼም ነፍሰ ጡር የሆነችን ሴት ባል እያላት ማንም ያስረገዘውን ለማንስ ሊያገባው ይችላል እያለች እንግዲህ እንትን እያለች ነው የምትገኘው ማለት ነው። ሆኖም እንግዲህ ሮዚ ዛሬ ላይ እያደረገች ያለችው ነገር እጅግ በጣም ነው እንትን የሚለው ማለት ነው የሚያሳዝነው። እንግዲህ ይሄ ነገር እንዴት እየሆነ እያለ በጣም የምትገርመውና ለዛ እንግዲህ ሮዚ ምንም የሰማችው ነገር አልነበረም። እንግዲህ ምን የሚከሰተው ነገር እንዴት እየሄደ እንደሆነ ግራ የሚያጋባ ነገር ሆኖ ተገኝቷል ማለት ነው። እንግዲህ ይሄ ነገር ግራ ሊያጋባም የቻለበት አንደኛው ነገር እንግዲህ ሮዚም ያለውን ነገር እየተናገረች አይደለም። እንግዲህ ማዘርያዋም ወደ ቤት ከገባች በኋላ እጅግ በጣም አዝናለች ማለት ነው። እሷም እንግዲህ ካዘነችን በኋላ ምንም አይነት የምትለውጠውና የምትቀይረው ነገር ስለሌለ አሜን ብሎ መቀበል ነው ማለት ነው። እንግዲህ ማያ ደግሞ እንደተለመደው ያለውን ነገር እንግዲህ እሷ ብቻዋን አውርታለች። እዚህ ጋር እንግዲህ ማኪ እያጨበጨበች የምትገኘው ይሳካላት ይሆን እንዴ? በግድ አለ እንዴ? ቆይ ትዳር በግድ አለ ወይ? እንግዲህ አሁን ላይ ማያ ደግሞ ናታንን ፈልጓ ነው የመጣችው ማለት ነው። ናታን እንግዲህ የትኛዋን ነው የሚያገባው የሚለውን እንግዲህ የምናየው ይሆናል ማለት ነው። ምን እንደሆነ ባይገባንም ማለት ነው። እንግዲህ ማያም ከወዲና ከወደዛ እየፈለገች ትገኛለች ማለት ነው። እንግዲህ ሁሉም ነገር እያለቀ ፕሮሰሱ እያለቀላት ወደ እነሱ ቤት እንዴት ሆኜ ነው የምገባው? ቅዱሴን
ተጠግቼ ናታንን እወስዳለሁ እያለች ነው ያለችው። እንግዲህ አሁን ቅዱሴ ማያን በሚያገኛ ሰዓት አያውቅም ወይ? ማያ ደግሞ በሆነ ሰዓት ላይ ስልኳን ዘግታ ነበረ። ስልኳን እንግዲህ እየዘጋችው ከተነቃባት ደግሞ ችግር ስለሚሆን ከዛንም እንግዲህ ሮዚን እያታለለቻት ነው። ሮዚ እንግዲህ እዚህ ጋር እንደምናውቀው የቅዱሴ ደስታ ነው እያስጨነቃት ያለው። ፍቅሩም እያለ ግን የእሱ ደስታ ነው እያስጨነቃት ያለው ማለት ነው። ስለዚህ ይሄንን ደስታ እንግዲህ እንዴት አድርጌ ነው በሱ የማገናኛቸው በማለት ነው እንግዲህ እስከ መደብደብ የደረሰችው ማለት ነው። እንግዲህ ማዘርም ደግሞ ማኪን የማታገባ ከሆነ እናቴ ብለ እንዳትጠራኝ በማለትም ለናታንም እንግዲህ ምግብ ሰርቶ መድኃኒት እንድትውጥ ይዞላት ይሄዳል። እሷም ዞር በልልኝ፣ ላይክ አልፈልግም፣ እንዴት ነው እንደዚህ የምታደርገው? ለእናትህ እንኳን ክብር የሌለ በፍጹም ላይክ አልፈልግም፣ ዞር በልልኝ በማለት እንግዲህ ዞር እንዲል እየገፋፋችው ነው ያለችው ማለት ነው። እጅግ በጣም ነው እንግዲህ ግራ የመጋባት ነገር ውስጥ እየገባው ናቲ ማለት ነው። እንግዲህ ናታንን አሁን በሁሉ ቦታ አጥምደውታል። ማኪም እንግዲህ እንደነገርኳችሁ ያንን ይዟ እንግዲህ እኔ ነፍሰ ጡር ከሆንኩኝ የትኛዋ ሴት ወደሱ ትጠጋለች? ሰላምንም ቢያመጣ አለቃትም እያለች ትገኛለች ማለት ነው። ሆኖም እንግዲህ ቅዱሴን አረጋግቷም ልትነግረው ብትልም እንግዲህ ቅዱሴ ሊረጋጋ አልቻለም። ግን ሆስፒታልስ ማን ወስዶት ነው? አሁን ላይ እንግዲህ ወደ ራሱ ተመልሷል። ማያ የምትባለዋስ ልጅ ማናት? እኔ ማያ የምትባለዋ ልጅ ማኪ መስላኝ ነበረ በነገራችን ላይ ማለት ነው። እና ማያ የምትባለዋ ልጅ በህይወት አለች ወይስ የት ናት ያለችው የሚለው እኔ ራሱ ጥያቄ ፈጥሮብኛል ማለት ነው። እናንተ ማያን አይታችኋት ነበር? ተከታታዮች እንግዲህ ፍቅር ያሳብዳል እንዴ ውዶችዬ፣ ፍቅር ያሳብዳል እንዴ? አደራን ጠብቀን እያልን ነው እንግዲህ ፍቅር ያሳብዳል። እና ያው ፍቅር ያሳብደ ከሆነ አስቸጋሪ ነው ማለት ነው። ሆኖም እንግዲህ ማያ ወደ ቤት ትመጣለች። ማያም እንግዲህ ወደ ቤት እንደመጣች እነሱ ጋር መታ ነበረ። እሱም ናታንን ሰላም ብላው እንዴት ነህ ናታን፣ ሰላም ነው ወይ? ሁሉ ሰላም ትለዋለች። እግዚአብሔር ይመስገን። ካዲያ እናትህ እንዴት ናት? ተሻላት ወይ? በማለትም ስትጠይቅ ሮዚም እጅግ በጣም ትደነግጣለች። እንዴ ምንድን ነው እናቴ ምን ሆና ነው ብላ ስትልም ከዛን እንግዲህ ናታንም ይደነግጣል። ይቅርታ ደሟ ተነስቶባት ሐኪም ቤት ሄዷ ነው ደም ግፊቷ ይላታል። እንዴት አልሰማውም? የት ነው ካዳ ያለችው? በማለት እንግዲህ ሮዚ ትጠይቃለች። ተኝቷለች፣ እንደውም ምግብ አልበላም ብላኛለች። ስለዛ እንግዲህ እስቲ ሂጂና እንትን በይ ብሎ ይላታል። ሊያት ብሎ ይላታል። እሺ በቃ በማለትም ከዛን እንግዲህ ማያም ይቅርታ መናገር አልነበረብኝም መሰለኝ አጠፍቻለሁ ብላ ስትልም አይ ውጪ ስለነበረች እኮ እኔ አልነገርኳትም ነበረ፣ ለዛ ነው ውጪ ላይ ሆኗ እንዴት እነግራታለሁ ብዬ ነው፣ እና መስማቱ አይቀርም ምንም ችግር የለውም እያለ እንግዲህ እየተጫወቱ እያወሩ እሱም ምን ይምጣልሽ ታዲያ በማለትም ሲል አይ ሮዚ ትምጣ ችግር የለውም እያለ ትገኛለች። ሆኖም እንግዲህ ማኪ በንዴትም በመጀመሪያ ላይ ወደ መጠጥ ቤት ሄዷ ነበረ። እንግዲህ ያንንም መጠጥ እየጠጣች በነበረበት ሰዓት መጠጧንም እንግዲህ እየጠጣች እየሰከረች ነበረ። ወደ ቤትም ስትመለስ እንግዲህ ማዘር ተመልሷ ቤት ነበረች። እንግዲህ አብራ እንኳን ሕክምና ቦታ አልሄደችም፣ ወደ መጠጥ ነበር ያቀነችው። ከዛን እንግዲህ ማዘርም ነይ ልጄ ብለው ይሏታል። እሳቸውም ነይ ሲሏት እናቴ መጠጡ ይረብሽሻል፣ መጠጥ ጠጥቼ ነው የመጣሁት፣ አሁንስ ራሴን አጥፊ እያለኝ ነው ብላ ትላታለች። በፍጹም መጠጣት አልነበረብሽም፣ እንዴት ነው መጠጥ የምትጠጪው? መጠጣት አልነበረብሽም ብላ ስትላትም እሷም አይ ካዲያ ምን ላድርግ ብላ ትላታለች። ተረጋጊ፣ ሁሉም ነገር ይስተካከላል ብላ ትላለች። እንግዲህ እሷም እሺ በማለት እያወሩ ይገኛሉ። ሆኖም እንግዲህ ማኪ
ማኪ እንግዲህ ይሄንን አውቋ ነው መጠጡን እየጠጣች የመሰለችው ማለት ነው። ማዘርም እንግዲህ የእናቷን ሁለታ ለመመለስ ነው ለካ ናታንን ልትሰጥ ያለችው። ናታንም እንግዲህ እናቴ የእናትሽን ሁለታ ለመመለስ እኔና አንቺን ለማጋባት ትፈልጋለች። እኔ በፍጹም አንቺን አግብቼ መኖር አልችልም፣ እኔ የራሴ ሰው አለኝ ይላታል። እንደዛ ብሎ ነገር የለም እያለችው ነው። ማን ያሸንፋል? እንግዲህ ማያ መቷ ሽንት ቤት ትገባለች። ሽንት ቤትን በገባች ሰዓት ማያም የሆነ ድምጽ ስትሰማ ምንድን ነው እሱ ብላ ማን ነው ስትል እንግዲህ ማኪም እንግዲህ በሩን ገፍትራ ትገባለች። እሷም እንግዲህ ይህንን ያደረገችበት ምክንያት ማይና ናታን ሳሎን ሮዚ ሳሎን ቁጭ ብለው ሳለ እያወሩ ነበረ። ሰላም የምትባይዋ አንቺ ነሽ፣ እንኳን ደህና መጣሽ፣ ጥሩ አቀባበል አደርግልሻለሁ እያለች እንግዲህ እሷም ቆይ እስቲ ማዘርንም እኔ አያታለሁ እያለች እንግዲህ ሽርጉድ እያለች ከእነሱ ጋር ፒስ ለመሆን ባሰበችበት አሁኑኑ አማችሽን እንዴት እንደምትንከባከቢ ልታሳይ ነው እያለች እንግዲህ እያገላመጠች እያየቻት፣ እሷም እንግዲህ ሰላም ስትላት ጠፍራውን ብቻ ነበረ እየሰጠቻት እየተቀናጣች ማለት ነው። እሷም ማያኔን ብላ ብትተዋወቃትም ስሟን ቀይራ አውቃ የተተዋወቀቻትን የመሰላት እና እንግዲህ ሮዚም ደግሞ ምን ነው በሀሳብ ሄድሽ ምን ሆነሻል ብላ ስትላትም አይ ምንም አልሆንኩኝም ብላ ትላታለች። እንግዲህ እንዴት አድርጌ ነው የማጠቃት? እንዴት አድርጌ ነው ጭራሽ ከናታን ጋር ልትኖር እኔ በህይወት እያለው ናታን እንግዲህ ማንንም ሴት አያገባም እያለች እንግዲህ እያገላመጠች እያየች ነበረ ማለት ነው። ሆኖም እንግዲህ ይህንን ነገር እንደዛ ለማድረግም እያየችና እያገላመጠቻት ቢሆንም ሆኖም የሚለው ነገር ምንም አይነት ነገር እንግዲህ ማድረግ አልቻለችም ማለት ነው። ሆኖም ይህንን ነገር እኔ ምንድን ነው እየተከሰተ ያለው ምን እየተፈጠረ ነው ያለው እያለች እንግዲህ እጅግ በጣም ግራ የተጋባች ሮዚ ታያቸዋለች ማለት ነው። ሮዚ ማኪ የተገላመጠ ታያቸዋለች። ሮዚ ደግሞ እንግዲህ እየሳቀች ነው ማለት ነው። ሆኖም እንግዲህ እሷ ሽንት ቤት በገባችበት ገፍትራ መታ እንኳን ደህና መጣሽ በማለት እንግዲህ ስለት ይዟ ገብታ አስፈራርቷትም ከማስፈራራትም እንግዲህ ወቅቷታለች። ጥሩ አቀባበል ላደርግልሽ ነው እያለች እንግዲህ እዚህ ጋር አሁን ሰላም መስሏት ነው። ሰላምንም ብታገኛት በቃ ብታውቅ እንደዚህ ነው የምትወጋት ማለት ነው። እንግዲህ ማያ ትተርፋለች ወይስ አትተርፍም የሚለውን ኮሜንት ላይ አስቀምጡና እንግዲህ ማኪ ተይ 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 አርቴ እንደዚህ ጥሩ አይደለም። በቃ ጨረሰቻቸው እኮ እንዴ ናታንንም ብታገባ እኮ ትጫወትበታለች ማለት ነው። እና ውድ የተከበራችሁ ፋሚሊዎቼ እኔ ውድ እህታችሁ ሴና ነኝ ማለት ነው። እና አበረታቱኝ ማለት ነው። እንግዲህ አሁን ክፍሉ የተጠናቀቀው ማያ ሽንት ቤት በገባችበት ሮዚ ማናት ማኪ እንደወጋቻት ነው ክፍሉ የተጠናቀቀው ማለት ነው። እንግዲህ እናንተ ደግሞ ያላችሁን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ሮዚም እንግዲህ እውነት ትክክለኛ ማይ እንዳልሆነች ስታቅ ምንስ ይሰማት ይሆን? እንግዲህ ቅዱሴን ይዟ ስትመጣ ቅዱሴን ለሁለተኛ ጊዜ ልቡን ልትሰብረው ነው ማለት ነው። እንግዲህ ቅዱሴን አበረታዋለሁ ከጎኑ ሆናለሁ ብላ ግን እዚህ ጋር ደግሞ እየጎዳችሁ ትገኛለች ማለት ነው። ስለዚህ እንግዲህ ውድ የተከበራችሁ ፋሚሊዎች እናንተ ማስተያየታችሁን አስቀምጡ። እንግዲህ ይህንን ነገር እንዴት አድርገው እንዴትስ ሮዚና ቅዱሴ ሊግባቡ ይችላሉ? ቅዱሴስ ሮዚን የሚያገባት ይመስላችኋል ወይስ ማያ መታ ማያና እሱ ሊጋቡ ይችላሉ የሚለውን እንግዲህ ኮሜንት ላይ ነው ሁላችሁ ሀሳባችሁን አስቀምጡልኝ እላችኋለሁ ውድ ፋሚሊዎቼ። እና ያላችሁን አስተያየትም ደግሞ እቀበላችኋለሁ። እንዴት ነው ተመችቻችኋለሁ ወይ? ፈታ እያላችሁ ነው ወይ? ዘና እያላችሁልኝ ነው ወይ የሚለውን እንግዲህ አስተያየታችሁን አስቀምጡልኝ። እንግዲህ ጥሩ ጥሩ ምግቦች ፖስት አደርግላችኋለሁ ብዬ ተስፋ አደርጋለሁ። በመሀል እንግዲህ አንዳንድ ጊዜ ሲመቸኝ እቀርጽላችኋለሁ። የምትፈልጉትን ደግሞ እናንተ ኮሜንት ላይ ሀሳባችሁን ገለጽ እንድታደርጉ ስል በአክብሮት እጠይቃችኋለሁ። ሰላማችሁ በጥፍ
ይብዛልኝ ማለት ነው። እንግዲህ መልካሙን ሁሉ ተመኘውላችሁ። ቀናችሁ ያማረ የተዋበ ይሁንላችሁ። የእግዚአብሔር ጥበቃና ምሕረት ቸርነት ከእናንተ ጋራ ይሁን እያልኩኝ ለዛሬ እንግዲህ ያዘጋጀውላችሁ የሮዚ ድራማ ይህንን ይመስላል ባጭሩ እና እናንተም ያላችሁን አስተያየት አስቀምጡ። በተረፈ ከልብ አመሰግናችኋለሁ ከጎኔ ስለሆናችሁ። መልካሙን ሁሉ ተመኘውላችሁ ባይ
ነው።